የሚወዳት ሊያገባት የሚፈልጋት የገጠር ቆንጆዋ ልጅ ለምን እንደናቀችው ወይንም በጭቃ የተለወሰ እጆቹን እያየች ለምን እንደሳቀችበት ፈጽሞ አልገባውም። ያገሩ ሽማግሌዎች ጭምር እርሱን በመንገድ ላይ ሲያዩት መሬት ላይ ይተፉበት ነበር። አንድም ሴት እርሱን ለማግባት ወይንም ከእርሱ ጋር ለመነጋገር ፈጽሞ አይፈልጉም። የወደቀ የወደፊት ተስፋ የሌለው በገጠሩ ቀይ አፈር ላይ ድንችና ጎደሬ እየቆፈረ የሚኖር ተራ ምስኪን ገበሬ እያሉ ይጠሩት ነበር። ነገር ግን በታላቁ የንጉሥ አዋጅ ቀን የቤተ መንግስቱን ቢልታ ድምፅ ሲያስተጋባ እርሱም በወርቅ የተለበጠ የንጉሥ ልብስ ለብሶ ከቤተ መንግስቱ ቅጥር ግቢ ሲወጣ ቀጥሎ የሆነውን ነገር መላው መንደር ፍጹም በድንጋጤ ውስጥ ጣለው። ከዚያ በጭቃና በአቧራ ከተለወሰው ልብሱ በስተጀርባ የተደበቀው ያንን አስደንጋጭ ሚስጥር ማንም አልጠበቀውም ነበር። የመንደሩ ሰዎች አፋቸውን ከፍተው እንዲቀሩ ያደረገው ያ ያልተጠበቀው እውነት ምን ይሆን? ቃል አልባ ያደረጋቸውስ ነገር? ወደዚህ የተደበቀ ንግስና፣ ጥልቅ ክህደትና የመጨረሻው ፍርደ ገምድልነት ወደ ነገሰበት የማይረሳ ታሪክ ከመግባታችን በፊት ግን ቪዲዮውን ላይክ እና ሰብስክራይብ በማድረግ ፈጽሞ እንዳትረሱ። እንዲሁም አሁን ይህንን ቪዲዮ ከየትኛው ቦታ ከየትኛው አቅጣጫ ሆናችሁ እየተከታተላችሁን እንደሆነ በኮሜንት ላይ አሳውቁን። አሁን ወደ ታሪኩ እናምራ። ልዑል አዚቤይኬ በኡሙ አያ መንደር ውስጥ የኢግቦ ግዛት ውስጥ የሚገኝ የትኛውም ሴት በህልሟ የምትመኘው ወጣት ነበረ። ረጅም፣ እጅግ መልከ መልካም፣ ከፍተኛ ትምህርት የተማረና የናኘው የቤተ መንግስት ሀብት ብቸኛ ወራሽ። ነገር ግን አዚቤይኬ በልቡ ውስጥ የሚብሰለሰል አንድ ትልቅ ችግር ነበረው። ያገኛቸው ሴቶች ሁሉ የሚያዩት የእርሱን ዘውድ፣ የቤተ መንግስቱን ዘበኞችና የሚሊዮን ዶላር ሀብቱን ብቻ ነበረ። እርሱን ራሱን የሚወድ አንድም ሰው አልነበረም። ሁሉም የሚወዱት ዙፋኑን ብቻ ነው። በፊቱ ከሚደረደሩት ሴቶች የውሸት ፈገግታና የጥቅም ፍቅር የተሰላቸው አዚቤይኬ በአንድ ምሽት አስፈሪና አደገኛ ውሳኔ ወሰነ። አባቴ፣ እኔ ቤተ መንግስቱን ጥዬ እየወጣሁ ነው አለው። አዚቤይኬ ለንጉሱ አባቱ በሚስጥር ክፍላቸው ውስጥ ራሴን ከሩቅ ሀገር የመጣው ምስኪን ገበሬ ያስመስላለሁ፣ ወርቄን ሳይሆን ነፍሴን የምትወድልኝን እውነተኛዋን ሴት ፈልጋለሁ አለው። ንጉሱም ጭንቅላታቸውን እየነቀነቁ አዘኑ። ልጄ፣ ዓለም ጨካኝ ናት። ንግስናን ስታወልቅ ሰዎች እንደ ቆሻሻ ነው የሚያዩህ። የሰዎችን ጥላቻ ለመቋቋም ዝግጁ ነህ ብሎ ጠየቀው። በዚህ ጊዜም ልዑሉ አሁን ዝግጁ ነኝ ሲል አዚቤይኬ በቁርጠኝነት መለሰ። እናም በማግስቱ ጠዋት ልዑሉ ጠፋ። በእርሱም ቦታ ዙቤ የተባለ የተቀደደና የደበዘዘ ልብስ የለበሰ እጆቹ በስራ የሻከሩና ፊቱ በአፈር የተለወሰ ወጣት ተተካ። በመንደሩ ዳርቻ ላይ አንዲት የምታፈስ የጭቃ ጎጆ ተከራይቶ ድንጋያማ በሆነ መሬት ላይ ማረስ ጀመረ። የሰዎች ባህሪ ለውጥ ጨካኝ በሆነ መንገድ ወዲያውኑ ታየው። ቀደም ሲል ለንጉሳዊ ቤተሰብ አንገታቸውን ደፍተው የሚሰግዱት የመንደሩ ሰዎች አሁን ዙቢን ልክ እንደ ምጽዋተኛ ይመለከቱት ጀመረ። የመንደሩ ባለሀብት ሴቶች በትዕቢተኛዋና ውቧ አማካ እየተመሩ እርሱ ባጠገባቸው ሲያልፍ ልክ እንደ ሸተታቸው ሁሉ አፋቸውን ይይዙ ነበረ። ይህንን ቆሻሻ ገበሬ እስቲ እያለች አማካ ከጓደኞቿ ጋር ድምጿን ከፍ አድርጋ በንቀት ትስቅበት ነበረ። ይሄ ያማረ ፊት ሴት ልጅን እንዴት መመገብ እንደሚችል ያወቀ ይመስለዋል እያለች ታሾፋለች። ካጠገቤ ራቅ አንተ ድሃ፣ ድህነት እንዳይጋባብኝ ትለዋለች። ዙቢ ግን ምንም ሳይናገር በዝምታ ፈገግ ይል ነበረ። በልቡ ግን የሰዎች ጭካኔ ልክ ይመዘግባል። ነገር ግን መላው መንደር ሲያገለውና ሲንቀው አንዲት ሴት ካጠገቡ አልተለየችም። ስሟ ቺካ ይባላል። ቺካ እጅግ ውብ ነች። ነገር ግን ከአስቀያሚ አክስቷ ጋር የምትኖር ልክ እንደ ባሪያ የምትታይ ምስኪን የየቲም ልጅ ነበረች። ቺካ በሌሊት ተነስታ ከወንዝ ውሃ ትቀዳለች። እጆቿ እስኪደሙ ድረስ እንጨት ትፈልጥና ከዘመዶቿ የተራረፈውን ፍርፋሪ እንድትበላ የምትገደድ ሴት ነበረች። በሰዎች ዓይን ዋጋ ቢስ መሆን ምን ማለት እንደሆነ ጠንቅቃ ታውቀዋለች። በአንድ ሞቃት ሰዓት በኋላ ዙቢ
ሆን ብሎ ከባድ እንጨት ተሸክሞ በመንደሩ አደባባይ ላይ ልክ እግሩ እንደተደናቀፈ አስመስሎ በሰዎች ፊት ወደቀ። ነጋዴዎቹ ሳቁበት። አማካ የወደቀውን እንጨት እየረገጠች አለፈች። ተነስ ተነስ፣ አንተ ሰነፍ፣ አትልፈስፈስ። አማካ አነፋችበት። እዚህ የተከበሩ ሰዎች ያልፋሉ፣ እናም ለተከበሩ ሰዎች መንገድ ልቀቅ፣ ተነስ አለችው። ነገር ግን በዚያን ጊዜ አንዲት ለስላሳ እጅ የዙቢን ትከሻ ነካችው። ቀና ሲል ያቺ ልበ ብርሃኗ ቀናዋ ቺካ ነበረች። አቧራው ላይ ተንበርክካ እንጨቱን ትሰበስብለት ነበረ። ልብሷ ያረጀ ቢሆንም አይኖቿ ግን መላ አደባባዩን የሚያበራ ሙቀት ነበራቸው። ደህና ነህ አለችው ቺካ በለስላሳ ድምፅ። ከቅርጫቷ ውስጥ የውሃ ማሰሮ አውጥታ እየሰጠችው እንካ ውሃ ጠጣ፣ የዛሬው ፀሐይ በጣም የበረታች ናት፣ ይሞቃል አለችው። ዙቢ ውሃውን እየጠጣ በሕይወቱ ለመጀመሪያ ጊዜ ልቡ በፍቅር መምታት ጀመረ። አመሰግናለሁ አላት በሹክሹክታ። ግን ለድሃ ገበሬ መርዳትሽ ሰዎች ቢስቁብሽስ አያስጨንቅሽም ብሎም ጠየቃት። ቺካ ከልቧ ፈገግ አለች። የአንድ ሰው ዋጋ የሚለካው በልብሱ ላይ ባለው ጭቃ ሳይሆን በልቡ ውስጥ ባለው ደግነት ነው። ሁላችንም እኮ ሰዎች ነን አለችው። ከዚያሽ ቀን ጀምሮ በመካከላቸው ሚስጥራዊ ግንኙነት ተፈጠረ። ቺካ ውሃ ለመቅዳት ወደ ወንዝ በምትሄድበት ጊዜ ሁሉ ዙቢ በእርሻ ላይ ትቆም ነበረ። ከቤቷ በሚስጥር ያስቀረችውን ምግብ ሰርቃ ታመጣለታለች። እርሱ ደግሞ ከባድ የውሃ ማሰሮ እየተሸከመላት ከአክስቷ ሰቆቃ ርቃ ሰላማዊ ሕይወት ለመኖር ስለምትመኛቸው ስለምታልማቸው ህልሞች ያወሩ ነበረ። ዙቢ እኔ የቅንጦት ሕይወት አይናፍቀኝም አለችው። በአንድ ምሽት በእርሻው ዳርቻ ላይ ተቀምጠው ሲያወሩ ሳለ እኔ የምፈልገው ፍቅር ያለበት ቤት ብቻ ነው፣ በየቀኑ ዋጋ ቢስ የማልባልበት ቤት። ዙቢም በዚህ ጊዜ እጆቿን አጥብቆ ያዛትና ቃል ገባልሻለሁ ቺካ፣ አንድ ቀን ዛሬ ዋጋ ቢስ የሚሉሽ ሰዎች ሁሉ በፊትሽ ላይ ይሰግዱልሻል፣ እመኝኝ አላት። ቺካ ግን የአንድ ምስኪን ገበሬ የማጽናኛ ቃል መስሏት በለስላሳው ፈገግ አለችለት፣ ደግሞም እንዳይቀየማት። ነገር ግን ያ ሰላም ብዙም አልቆየም። ከሳምንት በኋላ ያቺ ክፉ አክስቷ የቺካና የዙቢን ወዳጅነት አወቀች። ቺካ ሀብታም አጭቷት ከፍተኛ ጥራት ያለው ጥሎሽ ከሚያመጣ ሰው ጋር ከመሆን ይልቅ ከዚህ ከድሃ ካልተማረ ችጋራም ገበሬ ጋር ጊዜዋን በመጥፋቷ የተናደደችው አክስቷ ቺካን በከባድ ዝናብ ውስጥ ከቤት አባረረቻት። ቺካም በዚያ ጊዜ እየተንቀጠቀጠችና በጣም እየጮኸች እያለቀሰች ወደ ዙቢ የጭቃ ጎጆ ሮጠች። ዙቢ በሩን ከፍቶ የቺካን የተደበደበ ትከሻና የሚንቀጠቀጠውን አካሏን ሲያይ በውስጡ አንድ አስፈሪ የልዑል ቁጣ ተቀሰቀሰ። ያ ምስኪን ገበሬ በአንድ ሰከንድ ውስጥ ጠፋ። በእርሱም ቦታ ተዋጊ ልዑል ተተካ። ይህንን ያደረገብሽ ማን ነው ሲል ዙቢ ጠየቃት። ድምፁ ወደ አስፈሪ ድምፅ እየተቀየረ አክስቴ ናት አለች ቺካ በለቅሶ። ካንተ ጋር መሆኔን አውቃ ነው። እኔም እርጉም እንደሆንኩና ከድሃ ገበሬ ጋር መበስበስ እንዳለብኝ ነገረችኝ ብላ ነገረችው። የሚሄድበት ቦታ የለኝም ዙቢ፣ እናም ወደ አንተ መጣሁ አለችው። ዙቢ በዚህ ጊዜ ወደ እርሱ እቅፍ አስጠጋትና እቅፍ አድርጎ ሸጎጣት። አንቺ እርጉም አይደለሽም ቺካ፣ አንቺ ልዩ በረከት ነሽ። እናም ዛሬ ማታ ሁሉም ነገር ይለወጣል፣ እመኝኝ አላት። እንባዋን አበሰላት። እናም በቤቱ ያለውን አንድ ብቸኛ ደረቅ ብርድ ልብሱን አለበሳትና በሳጧ አጠገብ አስቀመጣት። እዚህ ቆይ፣ ለወደፊት ሕይወታችን ስል ዛሬ ማታ ትልቅ ጉዞ ማድረግ አለብኝ፣ ነገ ጧት እመለሳለሁ አላት። ዙቢ በዚህ ከባድ ማዕበል ውስጥ ወዴት ነው የምትሄደው ስትል ቺካ በጣም በጭንቀት ጮኸች። እኛ የሆነውን ነገር ማስመለስ አለብኝ፣ ለወደፊት ሕይወታችን ስል ዛሬ ማታ ትልቅ ጉዞ ማድረግ አለብኝ፣ ነገ ጧት እመለሳለሁ አላት። ዙቢ በዚህ ከባድ ማዕበል ውስጥ ወዴት ነው የምትሄደው ስትል ቺካ በጩኸትና በጭንቀት ጠየቀች። የኛ የሆነውን ነገር ማስመለስ አለብኝ አላት። ወደ ጨለማው ምሽት ወጥቶ እየሄደ በማግስቱ ጠዋት መላው መንደር በከፍተኛ ግርግር ውስጥ ነበረ። የንጉሱ አዋጅ ነጋሪዎች ከበሮ እየመቱ በመንገድ ላይ ይጮሁ ነበረ። ንጉሱ ልዑሉን ከጉዞ መመለሱንና ዛሬ በቤተ መንግስቱ አደባባይ ሚስቱን እንደሚመርጥ አውጇል።
ሁሉም ሰው መገኘት ነበረበት። በከተማው የሚገኙ ቆንጆ ልጃገረዶች እንዲሰበሰቡና ልዑሉ ሚስቱን እንዲመርጥ ከነሱ መካከል ታወጀ። እናም የቺካ ያክስትና ያክስቷ ልጅ አማካን በውድ ዶቃዎች ልብሶች ያስቧት ጀመረ። አማካ ያን ልዑሉን ስታሾፍበት የነበረው ገበሬ መሰላትን ሰው ስተፋበት ስታዋርደው የነበረችው ናት። አማካ ደግሞ ለቺካ የሳች ያክስቷ ልጅ ነበረች። ልዑሉን ትማርካለች በሚል ተስፋ ተሰጥቷታል። ምክንያቱም አማካ በመንደሩ የተወደደች እጅግ ቆንጆ የተባለች ሴት ነበረች። ቺካን ግን የቆሸሹ ጫማዎቻቸውን እንድታጥብና ጃንጥላ እንድትይዝላቸው ባሮጌና በተቀዳደደው ልብሷ ጎትተው ወሰዷት ወደ አደባባዩ። የቤተ መንግስቱ አደባባይ በሰዎች ተጨናንቆ ነበረ። እጅግ ቆንጆ በተባሉ ሴቶች፣ በሺዎች የሚቆጠሩ ሴቶች በጉጉት ይጠብቃሉ። አማካ ከፊት ለፊት ቆማ ማራኪ ፈገግታዋን ታሳያለች። በድንገት የቤተ መንግስቱ ከበሮ ተመታ። የንጉሱ ልዩ ጥበቃዎች መንገድ ከፈቱ። ከዚያም ልዑሉ ወጣ። እርሱ ከንጹህ ወርቅ የተሰራ የክብር ልብስ ለብሶ ነበረ። በጭንቅላቱ ላይ የከበሩ ድንጋዮች ያሉት ዘውድ ተቀምጧል። እጅግ በሚያስፈራ የልዑል ግርማ ይራመድ ነበረ። ሞገሱ ያስፈራል። ሁሉም ሰው እርሱን ነው የሚመለከተው። አማካ በድንጋጤ ተንተባተበች። ቆይ እሱ እኮ እያለች ተንተባተበች። ልዑሉ ከፊት ለፊት የቆሙትን ባለሀብት ሴቶች ሁሉ ችላ ብሎ ሲያልፍ መላው አደባባይ በዝምታ ተዋጠ። አይኖቹ ሰዎቹን ሲቃኙ ቆይተው በመጨረሻ ከመጨረሻው ረድፍ ላይ በአቧራ ውስጥ ቆማ ያክስቷን ጃንጥላ የያዘችውን ምስኪን የየትም ልጅ ላይ አይኑ አረፈ። ልዑል አዙቤኬ እጆቿን ዘርግታ ወደ ነበረችው አማካ አጠገብ ጥሏት አለፈ። ቀጥታ ሄዶ በቺካ ፊት ለፊት ላይ ቆመ። የመንደሩ ሽማግሌዎች ሁሉ ደነገጡ። ያክስቷ ልጅ አፏን ከፍታ ቀረች። ዙቢ ስትል ቺካ በሚንቀጠቀጡ ድምፅ በፊቷ የቆመውን ታላቅ ሰው እያየች በሹክሹክታ ተናገረች። ይሄ አንተ ነህ? እውነት አንተ ነህ? አለችው እንባም እያነቃት። ልዑሉ ፈገግ አለ። በዚያ በጭቃ መንገድ ላይ ያሳያት የነበረው ሞቅ ያለ ፈገግታውን አሳያት። እጆቹን ዘርግቶ የእርሷን አቧራ እጆች በዚያ በክብር በሰዎች ሁሉ ፊት በሞገስ ያዛት። ነግሬሽ አልነበረም ቺካ? የአዙቤኬ ድምፅ በዝምታው አደባባይ ላይ ያስተጋባ። ዋጋቢስ ያሉሽ ሰዎች ሁሉ ፊት አንቺ ንግስት ትሆኛለሽ። ንግስት ስትሆኚ በአይናቸው ቆሞ ያዩሻል ብዬሽ አልነበረም? አላት። አማካ በከፍተኛ ድንጋጤ ጮኸች። ያ በእንጨት ላይ የተፋችበት ቆሻሻ ገበሬ የመንግስቱ የሀገሩ ንጉስ የቢሊዮን ዶላር ገዢ መሆኑን አወቀች። ግርማዊነቶ፣ አይ የስተት ነው። አንቺ እኮ ተራ ልጅ ነሽ፣ ዋጋ ቢስ ነሽ፣ የቲም ናት። ዙፋኑ የሚገባኝ ለኔ ነው አለች፣ ምንም ሳትፈራና ሳትሸማቀቅ ደግሞም ሳታፍር። ልዑሉ ጭንቅላቱን ቀስ ብሎ አዞረ። ያ ቀዝቃዛ የልዑል እይታው አማካን ልክ እንደ ሰይፍ ቀደዳት። አስታውስሻለሁ አማካ አላት፣ ድምፁ በቀዝቃዛ አድርጎ። ድህነት ይጋባብኛል ብለሽኛል። እንጨቴንም ረግጠሽ ተራ ገበሬ ብለሽኛል። ዘበኞች ብሎ ጮኸ። የቤተ መንግስቱ ከፍተኛ ጥበቃ ወደፊት መጣ። አማካና ቤተሰቦቿ ፈጽሞ ወደ ቤተ መንግስቱ ቅጥር ግቢ እንዳይገቡ ሲል አገዳቸው። ልዑሉ አዘዘ። ይችን ሴት ያሰቃየችው አክስቷ ደግሞ እጁን ወደ ደነገጠችው አሮጊት ቀሰረ። በቺካ ላይ ላደረስሽው የዓመታት በደል መሬትሽ ሙሉ በሙሉ ተወርሶ በዚህ መንደር ለሚገኙ ድሆች እንዲሁም ወላጆቻቸው ለሞቱባቸው የቲሞች እንዲሰጥ ተወስኗል አላት። ጮክ ባልና በሚያስፈራ ግርማ ባለው ድምፅ። አደባባዩ በደስታ ጩኸትና በድንጋጤ ድምፅ ተናወጠ። ቀደም ሲል ዙቢን ያፌዙበት የነበሩ የመንደሩ ሰዎች ሁሉ አሁን በፍርሃት ከፊቱ ተንበረከኩ። በቺካም ታላቅ ክብር ተደነቁ። ልዑል አዙቤኬ ወደ ቺካ ዞሮ አገጯን በቀስታ ቀና አድርጎ ወደ አይኖቹ እንድታይ ያደረጋት። ቺካ፣ እኔ በእጄ ላይ ጭቃ እንጂ ምንም በሌለኝ ጊዜ ወደሽኛል አላት በደግነት። ድምፁ መላው መንደሩን በሙቀት እየሞላ። ከኔ ጎን ቆመሽ ንግስቴ ለመሆን ፍቃደኛ ነሽ?
ታገቢኛለሽ ወይ አላት። የንጹህ ደስታ በቺካ ፊት ላይ ፈሰሰ። እንባዋ ጭንቅላቷን በአዎንታ ነቀነቀችና አሁን አዙቤኬ አሁን ፈቃደኛ ነኝ አገባሃለሁ አለችው። በአንድ ምስኪን እርሻ አፈር ላይ የጀመረው ታሪክ ወደ ታሪካዊ የቤተ መንግስት ሰርግ ተቀየረ። ዋጋቢስ ያሏት ሴት በወርቅ በተሸለመ ይህም እውነተኛ ንግስና በዘውድ ላይ ሳይሆን በልብ ደግነት ውስጥ እንደሚገኝ ለዓለም ሁሉ አረጋገጠ። ውድ የአበናብ ክሮኒክልስ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ወርቃማው እውነተኛ ታሪካችን ይህንን ይመስል ነበረ። ሁላችንም ልብስ አይተን፣ ስልጣን አይተን፣ ሀብት ወይንም ክብርን አይተን ሰውን የምናከብርበት ልባችን እንዲሰበርና እንደ ቺካ በደግ ልባችን ሰውን የምንወድበት እንደ ሰው የምናይና የምናከብርበት ልብ ይስጠን እያልኩኝ ለዛሬ ባዘጋጀንላችሁ ፕሮግራም ደስተኛ እንደወደዳችሁት እንደተማራችሁበት እርግጠኛ በመሆን ቪዲዮውን ከወደዳችሁት ደግሞ ላይክ እንድታደርጉና ቻናሉን ሰብስክራይብ እንድታደርጉልን በአክብሮት እየጠየቅን እንዲሁም ከዚህ ቀደም የሰራናቸውን ፕሮግራሞች ደግሞ በቻናላችን ጎራ በማለት የወደዳችኋቸውን ተመልክታችሁ ለወዳጅ ዘመዶቻችሁ እንድታጋሩና ቤተሰቦቻችን አጋርነታችን እንዲጠነክር በአክብሮት እየጠየቅን በሚቀጥለው ቪዲዮ እስከምንገናኝ ድረስ እኛ ከወዲሁ ተሰናበትናችሁ። መልካም ቆይታ።